ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በአሜሪካም ከ170 ሚሊዮን በላይ ሕዝብ በአደገኛ የበረዶ ወጀብ ሊመታ መሆኑ ተነገረ። ከዛሬ አርብ ጀምሮ በሚቀጥሉት 5 ቀናት በርካታ ከተሞችና ግማሽ ያህሉ የአሜሪካ ሕዝብ በከባድ በረዶና በቀዘቀዘ ዝናብ እንደሚመታ ተነግሯል። ገዳይ የተባለውን ይህንኑ የበረዶ ወጀብ ማስጠንቀቂያ ተከትሎ ሚሊዮኖች አሜሪካውያን ምግብ ለመሸመት ሱቆችና ሱፐርማርኬቶችን አጨናንቀው ታይተዋል። ሜምፊስ፣ ናሽቪል፣ ዋሽንግተን ዲሲ፣ ባልቲሞር፣ ፊላደልፊያም፣ ኒውዮርክና ሌሎች ታላላቅ የአሜሪካ ከተሞች እስከ 12 ኢንች የሚደርስ በረዶ እንደሚጥል ሲነገር ቅዝቃዜውም ኔጌቲቭ 46 ዲግሪ ሴንቲግሬድ ሊመዘገብ እንደሚችል ተመልክቷል። ጆርጂያም፣ ቴክሳስ፣ ሰሜንና ደቡብ ካሮላይናን ጨምሮ በበርካታ ግዛቶች አስቸኳይ ጊዜ አዋጅ ሲደነገግ የፌዴራል ወታደሮች ለነፍስ አድን ሥራ በተጠንቀቅ እንዲቆሙ ተደርጓል። የምድርም ሆነም የአየር ትራንስፖርት ሙሉ በሙሉ ሊቋረጥ እንደሚችል ይገመታል። በርካታ አየር መንገዶች በረራ እየሰረዙ ሲሆን አሽከርካሪዎች ቀጣዮቹን ቀናት የመኪና መሪ ለመያዝ እንዳይሞክሩ ማስጠንቀቂያ ተላልፏል። ማንም ከቤቱ እንዳይወጣ። በአጠቃላይ ከኒው ሜክሲኮ እስከ ኒው ኢንግላንድ 2000 ማይልስ የሚሸፍን በረዶና ሕይወትን አደጋ ላይ የሚጥል ቀዝቃዛ የአየር ሁኔታ ለመጋፈጥ አሜሪካውያን ተዘጋጅተዋል። አሜሪካም የጦር መርከቦቿን ወደ ኢራን እያስጠጋች መሆኑ ተነገረ። የኢራን ብሔራዊ ዘብ አሜሪካም የተሳሳተ ሂሳብ ውስጥ እንዳትገባ አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕ ምንም እንኳን በኢራን ላይ ጥቃት እንደሚፈጸም ባይናገሩም የአሜሪካ የጦር መርከቦች ወደ ኢራን አቅራቢያ እንዲሰማሩ መደረጋቸውን አረጋግጠዋል። ኢራኖችን በቅርበት መከታተል አስፈላጊ ሆኖ እንደታመነበት ፕሬዝዳንቱ ገልጸዋል። የጦር ጀቶች ተሸካሚውን አብርሃም ሊንከን የተሰኘውን ጨምሮ በርካታም በአውዳሚነታቸው የሚታወቁ የጦር መርከቦች በቀጣዮቹ ቀናት በአካባቢው ይሰፍራሉ ተብሏል። በመካከለኛው ምስራቅ ያሉ የአሜሪካ ጦር ሰፈሮችን ከኢራን ጥቃት ለመከላከል ተጨማሪ ወታደራዊ ስርዓት ለመትከል እቅድ መኖሩም ተነግሯል። ሰሞኑን በኢራን ከኑሮ ውድነት ጋር በተገናኘ በተካሄደው ህዝባዊ አመፅ ከ16000 በላይ ሰልፈኞች መገደላቸው መነገሩን ተከትሎ የቴሄራን ባለስልጣናት አሜሪካና እስራኤልን ተጠያቂ ማድረጋቸው ይታወቃል። እንዲሁም ከተገደሉት ሌላም የታሰሩ ሰልፈኞችን በሞት እንደሚቀጡ ማስታወቃቸውም ከአሜሪካም ጠንካራ ምላሽ ተሰጥቷል። ትራምፕ እስረኛ በሞት ከተቀጣም ኢራን ላይ እርምጃ ወስዳለሁ በማለታቸው የሞት ፍርዱ እንዲዘገይ ተደርጓል ነው የተባለው። አሁን የአሜሪካ መርከቦች ወደ ኢራን መንቀሳቀሳቸው ከተገለጸ በኋላም የኢራን ብሔራዊ ዘብ ኃላፊ አያቶላህ ሰኢድ አሊ ካማኒ ትራምፕን በጽኑ አስጠንቅቀዋል። ወንጀለኞች፣ ሰይጣኖች፣ የሰብአዊ ጠላቶች ባሏቸው አሜሪካና እስራኤል ላይ ከመቼውም ጊዜ የከፋ ዱላ ለማሳረፍ ዝግጁ ነን ብለዋል። እናም ትራምፕ ኢራንን በተመለከተ የተሳሳተ ሂሳብ ከመቆመር ልትቆጠብ ይገባል በማለት አስጠንቅቀዋል። የኢራን ብሔራዊ ዘብ ከዋናው የሀገሪቱ ጦር ተነጥሎ አገዛዙን ብቻ ለመጠበቅ በሰፊው የተደራጀ ኃይል ነው ይባላል። 150 ሺህ ጠንካራ ሰራዊት፣
አቅፏል የሚባለው ብሔራዊ ዘብ ከሀገር ባለፈ በቀጠናው የተለያዩ ተልዕኮች መፈጸሙ ይነገራል። በኢራቅና ሶሪያ ጦርነት እንዲያም ሲል በሊባኖስ ሄዝቦላህን፣ በጋዛም ሐማስና በየመን ሁቲን አደራጅቷል። ያም ሆኖ በጋዛ ጦርነት የሐማስ መመታት፣ በሶሪያ ጦርነት ድጋፍ የሰጣቸው የቀድሞ መሪ ባሽር አልአሳድ መሸነፋቸው ለኢራን ብሔራዊ ዘብ እንደ ውድቀት የተቆጠረ ነው በበርካታ ወገኖች ዘንድ። ይኸው በጠቅላይ መሪ አያቶላህ አሊ ካማኒ የሚመራው ብሔራዊ ዘብ ከ6 ዓመት በፊት በአሜሪካ በአሸባሪነት የተፈረጀ ሲሆን የሰሞኑን የሰልፈኞች ግድያን ተከትሎም የአውሮፓ ሕብረት ተመሳሳይ እርምጃ ለመውሰድ ከውሳኔ መድረሱ ታውቋል። በኢራቅ ከ600 በላይ የአሜሪካ ወታደሮች ለተገደሉበት ጥቃት ተጠያቂ መደረጉ ሳይዘነጋም እስራኤል በቅርቡ በፈጸመቻቸው ዘመቻዎች የቡድኑን አዛዥ ሜጀር ጀነራል ሁሴን ሳልማንንና ሌሎች ወታደራዊ አዛዦች መግደሏ ሲነገር በ2020 በተመሳሳይ የቡድኑ ታዋቂ አዛዥ ሜጀር ጀነራል ቃሲም ሱሊማኒ በኢራቅ ባግዳድ በአሜሪካ ድሮን ጥቃት መገደላቸው ይታወሳል። ይህ በእንዲህ እንዳለ በሰሞኑ በሰልፈኞች ላይ የተፈጸመውን ግድያ በተመለከተ የመንግስታቱ ድርጅት አስቸኳይ ስብሰባ ማምሻውን እያካሄደ መሆኑ ተነግሯል። ሩሲያም ዩክሬንና አሜሪካም ለመጀመሪያ ጊዜ የሶስትዮሽ ስብሰባ መቀመጣቸው ተነገረ። የሦስቱ ሀገራት ከፍተኛ ባለሥልጣናት አቡዳቢ ውስጥ እያካሄዱ ያለው የሶስትዮሽ ስብሰባም የዩክሬን ጦርነት ከተነሳ ወዲህ ለመጀመሪያ ጊዜ ነው ተብሏል። ስብሰባውን የሚያካሄዱት በአንድ ክፍል ውስጥ ስለመሆኑ እስካሁን የታወቀ የለም። ትልቅ ግምት ቢሰጠውም ውጤቱ ግን የሚጠበቀውን ያህል ሊሆን እንደማይችል የተለያዩ ወገኖች ቢገምቱም ፕሬዝዳንት ትራምፕ ሁለቱ ወገኖች የመጨረሻ የሰላም ውል እንዲደርሱ ግፊት እያደረጉ ናቸው ተብሏል። ቃል ገብተው ነገር ግን ሊፈጽሙ ያልቻሉት ተኩስ አቁም አሁን መስማማት ካልቻሉ ፍጹም የማይረቡ ናቸው በማለት ትራምፕ ቀደም ሲል መናገራቸው የሁለቱ ሀገሮች የተዛባ ወይም ደግሞ የተንዛዛ የድርድር ሂደት ምን ያህል ትዕግስታቸውን እንደጨረሰም አመላካች ነው ይላሉ ታዛቢዎች። ያም ሆኖ ተደራዳሪዎችን አላቀራረብ ያሉ ጉዳዮች እንዴት ሊፈቱ እንደሚችሉ እስካሁን አልታወቀም። የመሬት ጉዳይ ምስራቃዊ ዩክሬንን የተመለከተ አልፈታ ያለ ችግር ነው። ዩክሬን ምስራቃዊ ዶንባስ ግዛትን ለቃ እንድትወጣ ትፈልጋለች ሞስኮ። ዩክሬን አሻፈረኝ እንዳለች ነው። ሩሲያም ዳግም ጦርነት ብታነሳም ዩክሬን ወሳኝ የደህንነት ዋስትና እንዲሰጣት መጠየቋም ሌላው ዝርዝር ምላሽ የሚፈልግ ጉዳይ ነው። በዚህ ላይ ከአሜሪካ ጋር ስምምነት ብትደርስም በዝርዝር ጉዳዮች ላይ መቋጫ ያለመገኘቱ እንዳለ ሆኖ ከፕሬዝዳንት ትራምፕ የሚሰጥ ዋስትናስ ምን ያህል አስተማማኝ ነው የሚልም ጥርጣሬ ይነሳል። ይህ ሁሉ ሆኖ የሞስኮ መንግስት የምንፈልገውን ከጠረጴዛ ካላገኘን በአውደ ግንባር በጠመንጃ እናሳካለን የሚል ፉከራ ማሰማቱም የድርድሩ ውጤት በጥሩ እንዳይጠበቅ ማድረጉ ይነገራል። ከፉከራው በመለስ በዩክሬን የሚፈጽመውን ከፍተኛ የሚሳኤል ድብደባ አጠናክሮ መቀጠሉ ተመልክቷል። በክረምቱ አደገኛ ቅዝቃዜ ሚሊዮኖች ዩክሬናውያን ከኤሌክትሪክ ኃይል ውጪ መሆናቸው ሲነገር፣ በሩሲያ ጥቃት ከወደመው ሰፊ መሠረተ ልማት አንጻር የኃይል አቅርቦቱን በአስቸኳይ ለመጠገን አስቸጋሪ መሆኑን የኪየቭ ባለሥልጣናት ይገልጻሉ። የሩሲያ በውጭ ባንኮች እንዳይንቀሳቀስ የታገደ ቢሊዮኖች ዶላር ለዩክሬን መልሶ ግንባታ እንዲውል በአውሮፓ መሪዎች የተላለፈውን ውሳኔ ሞስኮ ሳትቀበል መቅረቷም ውዝግብ የፈጠረ ጉዳይ ነው። 4ኛ ዓመቱን የያዘው የሩሲያ ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ከፍተኛው እንደሆነ ይነገራል። አውሮፓም በየትኛውም ድርድር በዩክሬን ስር ያለው ኳስ ያለአግባብ እንዳይባክን ክትትሉን አጠናክሮ ቀጥሏል። አሜሪካም በጋዛ የምትገነባቸውን ሰማይ ጠቀስ ሕንፃዎች ንድፍ ማሳየቷ ተነገረ። ፕሬዝዳንት ትራምፕ ባቋቋሙት የሰላም ቦርድ ስር እንደገና የምትወለደውን ጋዛን የሚያሳይ ንድፍ ቀርቧል። ጋዛን ከሜዲተራኒያን ባህር በሚያዋስነው ዳርቻ በርካታ ሰማይ ጠቀስ ሕንፃዎች ሲገነቡ በራፋህ መኖሪያ ቤቶች፣ የግብርናና የኢንዱስትሪ መንደሮች እንደሚሰሩ ተነግሯል። እቅዱ እንደሚሳካ የገለጹት ትራምፕ በቅድሚያም ከፍተኛ መጠን ያለውን የጋዛ ፍርስራሽ ማጽዳት እንደሚገባም አመልክተዋል። ረጅም ጊዜና ገንዘብ እንደሚፈጅ
እስራኤል በጦርነቱ ጋዛን እንዳልነበር ለማድረግ 90,000 ቶን ገደማም አውዳሚ ፈንጂዎች መጠቀሟም ይነገራል። አሜሪካም ከዓለም የጤና ድርጅት አባልነት መውጣቷ ተነገረ። ፕሬዝዳንት ትራምፕ ዳግም ወደ ስልጣን ሲወጡ ውሳኔ ከሰጡባቸው ጉዳዮች አንዱ ነው የዓለም ጤና ድርጅትን ለቆ መውጣት። የአሜሪካንን በይፋ ከአባልነት መውጣቷን ተከትሎ በጄኔቭ ስዊዘርላንድ ከድርጅቱ ዋና ጽሕፈት ቤት ሕንፃ የአሜሪካ ሰንደቅ ዓላማ እንዲነሳ ተደርጓል። አሜሪካም ከዚህ ውሳኔ የደረሰችው ተቋሙ የኮቪድ ወረርሽኝን በአግባቡ መከላከል ባለመቻሉ፣ የመዋቅር ለውጥ ባለማምጣቱና አባል ሀገራት ፖለቲካዊ ተጽዕኖ ስለሚደረግበት ነው ብሏል የአሜሪካ ውጭ ጉዳይ መስሪያ ቤት። የድርጅቱ ዳይሬክተር ዶክተር ቴዎድሮስ አድሃኖም የአሜሪካ መውጣት ጉዳቱ ለዓለም ብቻ ሳይሆን ለራሷም ጭምር ነው ብለዋል። ይህ አዋዜ ነው። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ዜና ኢሳት